ሰላም እንኳን ደህና መጣሽ። ድምጽ ይሰማል? ይሰማል። እሺ መልካም። ስላስገባኝ አመሰግናለሁ። አንድ ጥያቄ ልጠይቅህ ነበርና። እሺ ጠይቅ። እኔ የምኖረው ዱባይ ነው። ጓደኛ ያለችኝ ባለትዳር በቁርባን የተጋቡ ለራሳቸው ቤት ይዘው የሚኖሩ እና ባህል ምናምን በፊት ሳታገባ እሄድ ነበር። በሁለት ሳምንት በወር ምናምን ቤቷ ሄዳለሁ። ከዛ ካገባች በኋላ ረፍቷ እሑድ እሑድ ነው። በሶስት ወር ምናምን ቅዳሜ ወጣና እሑድ አብሬያት ውዬ እመለሳለሁ ሰኞ። በጣም ነበር የምጠነቀቀው። ከዛ አንድ ቀን ሰኞ ወደ ስራ ስትሄድ ቀስቅሽኝ ስራ ገባለሁ በጠዋት አልኋት። ከዛ በቃ ሳትቀሰቅሰኝ ትሄዳለች። ባሏም ተኝቷል፣ እኔም ተኝቻለሁ። እሷ ወደ ስራ ሄዳለች። ከዛ በተኛውበት ባሏ መጥቶ አፍኖ ምናምን ያዘኝ። በቁርባን ተጋቡ። እኔ ሁኔታው ከድሮም ስላላማረኝ በጣም ይቆጣጠረኛል። እሷ ወደ ስራ ስትሄድ እኔም ወደ ስራ መግባት ፈልጌ ነው፣ ነገሩን ሳላስነቃ ማለት ነው። አፍኖ ያዘኝ። እንደምንም ብዬ በጉልበትም ያው እግዚአብሔር ረድቶኝ ነው እንጂ እኔ ጉልበት አይደለም አመለጡ። እንደምንም ሳላስነቃ እሱንም በጣም ክፉም ሳልናገር እያለቀሱ ለሷ ስል ወደ ቤቴ ተመለሱ፣ ወደ ስራዬ ማለት ነው። አሁንም ላለማስነቃት በቃ በጣም እጥራለሁ። ሁኔታው ግን በጣም ከባድ ነው። ከዛ እሱ ዝም ብሎ ይደውልብኛል፣ ይደውላል። ከዛ በቃ ማንሳት አልፈለኩም። ከዛ አነሳውና ዛሬ ምን ሆነ ነው ለምንድን ነው የምትደውል? በቃ ብዙ ነገር ተናገርሁት። ብዙ ዋጋ ከፍላ ያመጣች ባለቤቷ ነው። ቤተሰብን ሁሉ ቤተሰብ ጠልቷት እሱን አታገቢም ብሎ ከቤተሰብ ርቃ ለሱ ብላ ዋጋ ከፍላ ያመጣችው ነውና ተናገርሁት። አደውልብኝ ምናምን በቃ አልሁት። አይ እንደዛ የምትይ ከሆነ መስማት ካለባት እሷም ትስማ እንጂ እንደዚህ ምናምን አትበያለኝ። ለምንድን ነው እሷ ነፍሰ ጡር ነች፣ ገና የሁለት ወር ነፍሰ ጡር። ለምንድን ነው እሷ የምትሰማ? እኔ እንደ ድሮ በ5 በ6 ወር አንዴ ደርሶ መልስ መጥቼ እሄዳለሁ ለሷ ስል እሷ እንዳታውቅ። ስለዚህ ነገሩ ቀላል ባይሆንም ለሷ ስንል ቀለል እናድርገው። እኔ ጋር አትደውል፣ ትዳርህን አክብር። ታምናለች፣ ታመንላት። አሁን እኔ ላይ እንዳደረከው ሁሉ ሌላ ሰው ላይ እንዳታስበው፣ እንዳትሞክረው። እኔ ጋር ባደረከው ነገር ራሱ ባሰበው ንስሐ ግባ። ሚስትህን አክብር፣ በቃ ተንከባከባት፣ ታመንላት። እሷን በሰላም ሁለት እስከምትሆን ድረስ እኔም አልጠፋም። አንዳንዴ እየመጣሁ ደርሶ መልስ እጠይቃታለሁ። ምንም እንዳልተፈጠረ ይሁን አልሁት። መናገር አለብኝ። እሷን ወይ አንቺን ትመርጣለች፣ መናገር አለብኛል። ከዚህ ጉዳይ እንዴት ነው መራቅ የምፈልገው? እንዴት ነው መራቅ የምችለው? ጓደኛሽ ስንት ወር አታውራኝ። ነፍሰ ጡር ነች። 2 ወሯ ወይም 3ኛ አልሞላትም፣ 2 ወር። እኔ አታውራኝ፣ አትደውልብኝ። ቦልኪኛል፣ አልቦልክም። በቃ ምንም እንዳልተፈጠረ ለሷ ስንል እና በቃ ነገሩን በቃ እንተወው። አትደውልብኝ። በቃ አንተ እኔን መቆጣጠር አትችልም። የራሴ ህይወት ሊኖረኝ ይችላል። አትደውልብኝ። ምንም እንዳልተፈጠረ ይሁን። እንደ ድሮ እሷ እንዳታውቅ በ6 ወር በ5 ወር በ3 ወር መጥቼ ደርሶ መልስ እሷ ባለችበት ጠይቂያት ልመለስ። አሁን እኔ ችግሬ አትደውልብኝ ነው። እሱ ደግሞ ልንገራት ለሷ። እድሜሽ ምን ያህል ነው አንቺ? 28 ዓመት ማስተዋል የምችልበት እድሜ ነው ብዬ አስባለሁ። ምን ታሪክ እስቲ አንደኛ ነገር እንደዚህ አይነት ነገር በእሳት ጨዋታ ነው። ገብቶሻል? በቁርባንም ተጋቡ፣ በመንፈሳዊ መልኩም በባህላዊ መልኩም ተጋቡ። ትዳር ገብቶሻል? በፈጣሪ ፊት የከበረ ነው ማለት ወጣም ወረደ።
ባለትዳር ሰዎች መካከል አላስፈላጊ ቅርርብና ንክኪ አስፈላጊ አይደለም። ቤት ማደር ምንም ምክንያት ቢሆን ገብቶሻል። አሁን ወንድ ሆኖ የጓደኛው ባለትዳር የሆነ ጓደኛው ቤት ሄዶ ማደር፣ ሴት ሆና የጓደኛው አያስፈልግምሽ። በጣም ቀይ መስመር አስመራችሁን መንቀሳቀስ ያለባችሁ እናንተ ባታስቡት ከዛ ሳይድ ማምን እንደሚያስብ የምታውቁት ታሪክ። ስለዚህ ከምንጩ ለማድረግ አጓጉል ቀለቤት አያስፈልግም። ሄድሽ አይደለ ጓደኛሽ ጋር እሷ ባለችበት አገሻት፣ ረዳሻት፣ በሉ ደህና ዋሉ፣ መልካም ጊዜ ሆንላችሁ፣ ደህና ደሩ፣ ወደ ቤትሽ። እሷ አንቺ ተኝተሽ እሷ ስራ ሄዳ አንቺና እሱ ቤት ውስጥ ቀርታችሁ። ሰይጣን እኮ በደንብ አድርጎ ቆንጆ የሆነ እንትን ይሰጠዋል፣ ሄዶ በጆሮ ሹክ ይለዋል፣ አንቺም ሹክ ይልሻል። ገብቶሻል። እንዲህ አይነት ንክኪ ውስጥ መግባት አልነበረብሽም። መሰረት በመጀመሪያ ለሌሎቻችሁ ማለት እንዲህ አይነት ድፍረት ውስጥ መገባት የለበትም። ርቀቱን በጣም አጥብባችሁ አስፈታችሁ ነው መንቀሳቀስ ያለባችሁ። ሁለተኛ ነገር ያ ነገር ተፈጠረ አይደለም፣ ሰውየው ጤና የለውም፣ ታማኝ አይደለም ለትዳሩ። በቃ ይሄ ትልቁ ፖይንት። አንቺን ሄዶ ማፈን ደረጃ ከደረሰ እንደዚህ አይነት ድፍረት እኮ ጋይስ የተለየ እኮ ብቃት የሚጠይቅ ይመስለኛል። እንደዚህ አይነት ወንዶች ምን አይነት ድፍረት ነው ያላቸው? ኢቭን እንኳን ባለትዳር መሆን አይደለም የምልሽ እናት፣ ሲንግል ሆኖ አንድ ወንድ አንዲት ሴት ቤቱ መታ ብታድር ያለ እሷ ፈቃድ ወይም ሁለቱም እንደው ተፈላልገው እንደዚህ አይነት ሲቹዌሽን ውስጥና ሙድ ውስጥ ካልገቡ በስተቀር ሄዶ ሲንግል እንኳን ሆኖ ነው የምልሽ ሄዶ ያቺን ሴት መንካት ያለ ፍላጎቷ ድፍረት ይጠይቃል። የተለየ የሆነ የጭንቅላት ውድቀት የሚጠይቅ ይመስለኛል። አያፍርም እንደ አንዳንድ ሰው ወንድ መሆን እኮ ችግር የለም፣ ሁሉም እኮ ወንድ ሊሆን ይችላል። ግን አትሊስት ይህንን ድፍረት ይህንን ድንበር ጥሶ ለመሄድ የተለየ ልምድ ያስፈልገዋል ብዬ ነው አስበው። እነዚህ ወንዶች የት እንደሚሰለጥኑ አላውቅም። ስለዚህ እንደዚህ አይነት ነገር ካጋጠመሽ በኋላ ከእሱ ጋር የምታወሪበት ምክንያት አልገባኝም። ብሎክ አርገኝ አታርገኝ ግብ የሆነ የሚመስለው አጋጣሚው ስላመለጠኝ የተለየ አጋጣሚ እስኪፈጠር ጠብቃለሁ አይነት ነገር። ሰውዬው እኮ ፑሽ እያደረገ እየመጣ ነው። ባረገው ነገር እኮ አላፈረም እኮ። አፍሮ ምናምን አንቺ ጋር ለመደወል ምናምን ነበረ መሆን ያለበት። ወይ ሚስቴ ብትሰማስ እንደው ወይ ስሜት ያነሳስቱኝ በስህተት ሄጄ ነክቻት ምናምን አይነት ብሎ እንኳን አላፈረም። ጀስት እንደውም በድብቅ ምን እናድርገው ነው እንሂድበት ነው እያልሽ ያለው። ስለዚህ ይህን ሰውዬ ብሎክ ማድረግ ሲሆን የደረሰበት አይደለም መድረስ ያለብሽ፣ የደረሰበት መድረስ የለብሽ። እህትሽን አንቺ ነሽ እንዲሁ ጓደኛሽን አንቺ ነሽ እንዲሁ የፈጠርሻት፣ አንቺ ነሽ እንዲሁ ወለድሻት። ስታረግዝ አንቺን አማክራ ነው ያረገዘችው። ያለ አንቺ እርዳታ መውለድ አትችልም። ሌላ ሚያግዛት የለም። ባል አላት እኮ ረዳት የተባለ አጠገቧ። አንቺ የእሷ ህይወት ውስጥ ፈላጭ ቆራጭ እንደሆንሽ ሆነሽ ምንም እንዳልተፈጠረ ሆነ እንቀጥል። ይሄ በጣም በጣም ለጓደኛሽም ለአንቺም በጣም ከባድ ጥፋት ነው የሚሆነው። እንደዚህ እያሰበ ያለ አንድ የጓደኛሽ ባል ችግር የለውም እንዳልተፈጠረ እንርሳው ብለሽ ድጋሚ ቤታቸው እግርሽ ከረገጠ እንደ ካድሻት ቁጠሪ። አሁን ግን አንቺ ከህሊና ጸጸት መትረፍ የምትፈልጊ ከሆነ ይሄ ነገር ተፈጥሯል፣ እዛ ቤት ድርሽ ማለት የለብሽም። ይህን ሰው አታውቂው፣ አያውቅሽም። በተሻለሽ መጠን ጓደኛሽ ከፈለገችሽ ትምጣ ቤትሽ፣ ሰላም ብላሽ ትሂድ ከስንት አንዴ። ከዛ ውጭ ግን ራስን ማክበር ማለት እኮ ይሄ ነው። የኔ እናት ምንም ቢፈጠር ኢቭን እንኳን እሷን መጣላት ካለብሽ አይሽ ለክብርሽ የፈጣሪ መንገድ ላለመሳት የምትሄጂ ከሆነ እሷ እንኳን ብትጣላሽ ትጣላሽ። ለምን በአፍንጫዋ አትተክልም? ታማኝነትን መጠበቅ የምትፈልጊ ከሆነ የምታደርጊው ይሄን ነው። ስለዚህ ከዛሬ ጀምሮ ከቻልሽ ስልክሽን ቀይሪ። ጥፊ አታውቂውም፣ አያውቅሽም፣ አንቺንም አያዋሽ፣ ድምፁንም እንዳሰሚ ከዚህ በኋላ በትክክል የሆነው ነገር የሚጸጽትሽ ከሆነ ማለት ነው። ተግባባን? እሺ አሌክስ አመሰግናለሁ። እሺ መልካም ቀን። አሁን የእሷ ጥፋት መታፈኑ አይደለም። እንግዲህ ፈልጋ አልታፈነችም። ሰውየው እንግዲህ እሷ ሀገር ሰላም ብላ በተኛችበት መጥቶ ሞከረ። ኦኬ፣ ያ ነገር ሀፕን እንዳያደርግ እሷ ራሷ ልትቆጣጠር አትችልም። ምክንያቱም ገምታው ላይሆን ይችላል። ያ ማለት እንደዚህ ይፈጠራል
ከተፈጠረ በኋላ ግን የሚኖር ምንም አይነት ንግግር ኮንቨርሴሽን ሄዶ እዛ ድጋሚ እዛ ቤት መገኘት ግን በፈቃድ የማድረግ ያህል ይቆጠራል። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል አይደል? እንደዚህ አይነት ወንዶች ግን እርግጥ መቼም ሴቶች ያደርጉታል ብሎ አይገመትም። መቼም የት ነው ግን የተማሩት? ግብረ ገብነት መቁረጥ ነበር ልና ወንድነት ላይ ወንድነት ላይ ትንሽ መፍረቅ ከበደኝ መጨከን እንጂ የሆነ በትራክተር ነበር ይመስልኝ። ሰላም ነው። ሰላም ነን። እንኳን ደህና መጣሽ። አለን ይመስገን። ምን እንታዘዝ? የሆነ ጥያቄ አለኝ እና እሱን እንድትመልስልኝ ነው። ጠይቄኝ። ከዚህ ቀደም እዛ ኢትዮጵያ ያለ ጓደኛ ነበረኝ ማለት ነው። ከዛ እኔ ደግሞ ፍቅረኛ ነው? አዎ ሳውዲ ማለት ነው። መጣሁልኝ ማለት ነው። እንዴት ተዋወቃችሁ ከሚለው ከጦስ ዶሮ ጀምረሽ ነው? ያው እሱ በልጅነት ነው። አሌክስ ልጅ ሆነህ ምናምን አለ አይደለ? በ10 ምናምን ዓመት በ10 ስንት ዓመትሽ? በ19 ምናምን እንደዛ ማለት ነው ነው የተፋቀራችሁት? አዎ በቃ እና አሁን እኔ ደግሞ መጣሁ ወደዚህ ማለት ነው። ቢያንስ 7 ዓመት ምናምን ሆኖናል ከሱ ጋር ማለት ነው። እሺ ከዛ በታይሙ እሱ አልፈለገኝም ማለት ነው። የመውደድ ስሜት አለው ግን ያው አልፈለገኝም። ከዛ ሆነን ከዛ በሰዓቱ እሱ ጋር የመውደድ ስሜት አለው እንጂ ምንም አይነት ለኔ ፎከስ የሚያደርግ ነገር የለም ማለት ነው። ከዛ እኔ ደግሞ አረብ ሀገር መጣሁ። ከመጣሁ አሁን 2 ዓመቴ ነው። ከዛ እሱ ምን ይለኛል፣ አሁን ሰርተሽ ምናምን የራስሽም ኖሮሽ እንጋባለን። እኔ ትቼዋለሁ። 3 ዓመት ሊሆን ነው ማለት ነው ከተተው ከምንድን ነው የሚባለው ከተውኩት። አማርኛው ጠፋብኝ። እኔና እሱ በ19 ዓመታችሁ ነው ፍቅር የጀመራችሁት? ምን ያህል ጊዜ በፍቅር ቆያችሁ? ከ19 ዓመትሽ ጀምሮ በቃ ቢያንስ ወደ 4 ዓመት ምናምን ቆያ። ከዛ ተለያያችሁ? ከዛ ተለያየውና እኔ ደግሞ በቃ ፕሮሰስ ተጀመረልኝ ከቤት። ከዛ በኋላ ትቼ መጣሁ ማለት ነው። ምንድን ነው ያለያያችሁ? ያለያያን ምንም የለም። በቃ እኔና እሱ በመሀል በቃ ዝም ብለን የሆነ ግጭት ምናምን ማገጥ ጀመረ ምናምን። ከዛ በኋላ እኔ ተወኩኝና ወደ ፕሮሰስ ጀመርኩኝ። ከዛ መጣሁ ወደ ስራ ዓለም ውስጥ ገባሁ ማለት ነው። ስለዚህ ፍቅራችሁ ቆሟል ማለት ነው? በቃ ተቋርጧል? እኔ እንደተቋረጠ ነው የማውቀው። እና እኔ ደግሞ እሱ በሰዓቱ አልፈለገኝም። ያልፈለገኝን ሰው ምን ያደርግልኛል? እኔ መፈለግ በሚለው ስራዬ ላይ በቃ ገባሁበት ማለት ነው። ከዛ ከገባሁ በኋላ ደግሞ አሁን ይሄ ምንድን ነው የሚባለው ይሄ የሚቀናበረው ቪዲዮ ፎቶ ምናምን አለ አይደለ? ምኑ? ይሄ ቲክታክ የሚያመጣው ይሄ የሚቀናበረው በሱ እያቀናበረ ምናምን ይፖስተኛል። ሚስቴና ነው። አዎ እሺ። ከዛ እኔ ስራ ለምን ገባሁበት ምናምን። ከዛም በቲክታክ አገኘኝና እንዴት ነሽ ደህና ነሽ ሲለኝ ሰላም ነኝ አለኝ። መስገን አወራው። ከዛ በኋላ ሳወራው በቃ እኔና አንቺ እንደዚህ ማራናታ እናወራለን። ከዛ በኋላ የወደፊት ህልማችንን እናሳካለን። አንቺም ስሪና ነይ እንጋባለን። እኔን ልታገባኝ ነው ወይንስ እኔ አንተን ሰርቼ ላሳደር ነው ከዚህ በኋላ ሚለው ጥያቄ ጠየቅኩት እኔ ማለት ነው። ከዛ ምን ችግር አለ? የተፈጠረ ነገር ተፈጥሯል። እኔ ከአንቺ ጋር መሆን ነው የምፈልገው ምናምን አለ። እኔ ደግሞ ድጋሚ ያን ስህተት እንዲከናወን አልፈልግም ማለት ነው። ሌላ ህይወት መጀመር ነው የምፈልገው። በሰዓቱ ራሱ ምን አለ መጥሎኝ ሄዶ አሌክስ። ስለዚህ እኔ ደግሞ ምን አደርጋለሁ እዛ ቦታ አልኩኝ። እኔ ራሴን እንዴት ነው አሁን እኔ ከዛ ሰው ጋር ድጋሚ ብጀምር ማለት ነው እያወቁ ገደል ውስጥ እንደመግባት አይደለም።
ምን ትለኛለህ? ያሳሰበሽ እና አሁን እኔ ቪዲዮን ፎቶን ምናምን እየፖሳሰተ ከዛ በኋላ አለ አይደል እኔ ደቡብ ልጅ ነኝ፣ እሱ ደግሞ ወደ ኦሮሚያ ነው። ከዛ በኋላ ልጆቹ ደግሞ እኔን ይጠይቁኛል፣ ምንድን ነው ምንሽ ነው? እኔ ደቡብ ልጅ ነኝ፣ እሱ ደግሞ ወደዚህ ኦሮሚያ ክልል ውስጥ ነው። ከዛ የኛ ሀገር ልጆች ደግሞ በመደዳ እየመጡ ምንሽ ነው? እንዴት ነው የምታውቂ? ለምንድን ነው ይሄ ልጅ ፎቶሽን የሚፖስተው? ጥያቄ እየፈጠረባቸው ነው፣ ጥያቄ ይጠይቁኛል ማለት ነው። እሺ ምንድነው የምትፈልጊው? አሁን ያንን ሰው ከአጠገቤ መሸሽ የሆነ ቃላት አለ አይደል? በቃ እኔ አልፈልግም ብያለሁ፣ ፎቶዬንም ባይፖስተው ምናምን ብዬ ጥያቄ ስለፈጠረብኝ ነው ጥያቄ እየፈጠርኩብኝ ያለሁት ማለት ነው። እንዴት መልስልኝ? እድሜሽ ምን ያህል ነው? እድሜ ወደ 23 ምናምን ይላል። እሺ ሚውት አድርጊ። እኔ ግን ህፃናቱ ላይ የገባ ልክፍት በ19 ዓመት ምናምን እኛ ድሮ በቃ እንዴት ነው አዲስ ሸሚዝ ነው የምንቀይረው ወይስ ሱሪ ማች የምናደርገው? እንዴት ነው ከስኒከሩ ጋር ይሄዳል ወይስ ለጓደኞቻችን የምናሳያቸው እንዲህ የዘነጥ ነው አዘናነጥ ምናምን የሚል ተራ አቅራቅም ቦን ያሳስበን። እናንተ 19 ዓመታችሁ ላይ ተፋቅራችሁ ተዋዳችሁ መንታ ልጆች በሀሳባችሁ ወልዳችሁ ስለ ትዳር አስባችሁ ምናምን ጨርሳችሁ ተቦላልካችሁ ኦልሞስት ህይወት በቀኝ የሚል መጽሐፍ ጽፋችሁ በ20 ምናምን ዓመት በ23 ዓመት ቁጭ ምኑ ተኑሮ ምንድነው እንደዚህ ጥድፊያው? የት ለመድረስ ነው? በመሰረቱ እኔ ከሰሜን ነኝ፣ ከደቡብ ነኝ፣ ከምዕራብ ነኝ፣ ከምስራቅ ነኝ ምናምን የሚባል ነገር የለም። የትም ቦታ ቢሆን ሰው ፍቅር ድንበር የለውም፣ ችግር የለውም። መፋቀረሽ ገብቶሽ ይጠይቁኛል ስላልሽ ፍቅር ዘር የለውም፣ ድንበር የለውም፣ ገደብ የለውም፣ ኢቨን ሃይማኖት የለውም። ፍቅር ገብቶሽ ከማታውቂው የሌላ ሀገር ዜጋ ጋር እንኳን በቋንቋ ሳትግባቢ ልትፋቀሪ ትችላለሽ። ምንም በፍቅር ማዕከል ውስጥ ድንበር የሚባል ነገር የለም። ግን ከሱ ስንወጣና ወደ ሪያሊቲ ስንመጣ ሰውየው ጥሎሽ የሄደ ሰው እዛ ጫማ ውስጥ ሆነን እናውራ። ጥሎሽ የሄደ ሰው ነው አሸሸ ገዳሚ ብሎ ዘሎ ጠግቦ ቆዳም ገፎ ሊሆን ይችላል። የሌላ ሴት ልብም ሰብሮ ይምጣ የምታውቂው ታሪክ የለም። 23 ዓመትሽ ላይ አንቺ አምሮብሻል፣ ቆንጆ ሆነሻል፣ ገንዘብ ይዘሻል፣ ስራ እየሰራሽ ነው። ይሄ የፈረደበት ኤአይ የተባለ ደግሞ ጂኒ ያለ በሱ ሌላ ነው ያስመስላችኋል። ሰው መልክ ራሱ ይቀይራል አሉ። ድሮ ፎቶ ፖስት ስናደርግ እንግዲህ እኛም የፎቶ ቤትም ስትሄዱ ተነስታችሁ ያው እንግዲህ ማሳመሪያ ምናምን አንዳንድ ከለር ነው አይደለም የሚቀየረው፣ ያው ትንሽ ከለር ምናምን ይቀየራል። በቃ በዛ ነው ፎቶ ኤዲት ሲደረግ ምናምን። ከዛ ውጪ ያለህን መልክ አይቀይረውም። አሁን ኤአይ የሚባል ጂኒ መጣ። በቃ ሌላ ቦታ ወስዶ ያስቀምጣል። መልክ ትንሽ ነው አንተን የሚመስለው፣ በቃ የመጨረሻ ጽድት ያለ ሲታይ የሚፈቀር። ከዛ በአካል ስታገኙት ያነሰው ፎቶ እና እንትኑ የተለያየ በኤአይ። እንዲህ አይነት ነገር ውስጥ የገባችሁ አብዛኞቻችሁ ኤአይውን የምታፈቅሩ አላችሁ። በኤአይ የተቀናበረ ፎቶ በኤአይ እያነሳ አቀናበረሽ ማለት አፍቅሮሻል ማለት አይደለም። ሰው ያንቺን አንጀት ለመብላት ጥረት እያደረገ ያለው ፍሬን ትይዣለሽ። አሁን ለምን ታይዋለሽ? ፎቶ ይህንን ለምን ያቀናበራል ይባላል እንዴ? እኔ አሁን ፐብሊክ ላይ ነው ያለሁት። እዚህ ላይ አሁን አንድ ሰው ቪዲዮ ሪከርድ ሊያደርገኝ ይችላል እያወራው። እንዴት ሪከርድ ተደረጉ? ለምንድን ነው የሚፖስተኝ? አይደለም ራሴ ልቆጣጠር እችላለሁ እንጂ ሰውን ልቆጣጠር አልችልም። ምክንያቱም አደባባይ ከወጣው፣ አደባባይ ፎቶዬን ከፖስተቱ፣ አደባባይ ቪዲዮ ከቀረጹ ሰው እንደፈለገ ኤዲት አድርጎ ሊፖስተኝ ግድ ነው። አለበዛማ ቤቴ ነው መቀመጥ ያለብኝ በሬን ዘግቼ። ቤቴ መጥቶ ቀርጾኝ ከሆነ አዎ ዘራፍ ልል እችላለሁ። አንቺ ፎቶ ፖስት አድርገሽ ፎቶሽን ከሶሻል ሚዲያ ላይ ወስዶ 10 ጊዜ እያቀናበረ ፖስት የሚያደርግ ከሆነ አንቺ ምን አጨቃጨቀሽ? እዛ ለምን አትተይው? ሲፖስት ውሎ ይደር። ከቻልሽ ብሎክ አድርጊ ወይ ዞር በይ ከዛ ሁኔታ ውስጥ እንጂ አይምሮሽን ከያዘውና ፖስት ማድረገው የሚያሳስብሽ ከሆነ ስቲል ፍላጎት አለሽ ማለት ነው አንቺ። እኔ ግን መልሼ ልጀምር ለሚለው ሀሳብሽ ሀሳብ ስጠኝ ካልሽኝ አልስማማም። ምክንያቱም አንዴ በቃ ተቋርጧል፣ ጥሎሽ ሄዷል። ድጋሚ የመጣው ለምን እንደሆነ አታውቂም። ያለፈ ታሪክሽ ነው፣ ያለፈ የፍቅር ታሪክሽ ነው። እሱ ወደኋላ ጥለሽ ለአዲስ ሀሳብ፣ ለአዲስ ስኬት፣ ለአዲስ ለውጥ ራስሽን ማዘጋጀት ነው የሚያስፈልገው። ተግባባን? እሺ ተግባብቻለሁ አሌክስዬ። ቅድም ባልኩኝ በጣም ይቅርታ። እሺ ማለትም ፈልጌ ሳይሆን ይቅርታ። ምኑ
አይ እኔ ደቡብ ነኝ ምናምን ስላልኩ እንደዚህ ችግር የለም። እኔ ዝም ብዬ እግረ መንገድ ልንገርሽ እና አሪፍዬ ምን እንደሚል ታውቃለህ? ከዛ አንቺም ትንሽ ብር ያዥና ሰርተሽ ምናምን 1-2 ዓመት ጨምረሽ ከዛ አብረን እንጀምራለን። ይሄ ነገር ይሆናል ብዬ በፍጹም ማላስበው ነገር ነው። በፍጹም ማለት ነው። እንደኔው የሚሰራ እኔም የምሰራ ጀግና ወንድ ነው የምፈልገው ከሆነ። ስለዚህ አሁን በ25 ዓመትሽ እስክትገቢ ድረስ ፍቅረኛ ምናምን አትይዥ፣ ህግ አውጪ። እሺ፣ በጣም ነው የማመሰግነው። እሺ፣ መልካም ቀን። በጣም ምርጥ የቢዝነስ ሰው ነው ባይዜ ልጁ ማለት ነው። ያ ብር አንቺም ስሪ እና ያዥን የሚይዛለው አሁን የሚይዛለው ያላት ትንሽ እንዴት ነው? ለምሳሌ 100,000 ብር ከአንቺ 10,000 ከኔ አይነት ሂሳብ ነው ያሰለው። ትንሽ እኔም ሊያዝ አንቺም ያዥ በደንብ ጥሩ ነው። ይሄ አዋጭ የቢዝነስ ሀሳብ ነው በእውነቱ ከሆነ ይህን ልቀላቀለው የምፈልገው ነው። እዚህ ውስጥም ያለሽ ካለሽ እንግዲህ አንቺ በደንብ ያይ እኔም ሊያዝ እና ተመጋጋቢ ነገር ብናደርግ ምን ይመስልሻል? እንዳሰብ ግን ማለት አንዳንድ ሰው ምንም አያውቅም ብሎ ሲሸውዳችሁና እያወቃችሁ እኮ ነው ያሳምኗል እኮ አይደል? ይሄ እንደ ፋራ ሲቆጥራችሁ ማለት ነው። ገንዘብ ፈልጎ ነው የመጣው። በጣም ነው የሚገርመኝ። አሁን እንደው መጨረሻ ላይ ያልሽው ነገር ነው የገረመኝ። አንቺም ገንዘብ ያዥ እኔም ሊያዝ ትንሽ የኤአይ ሙዚቃ ምናምን ጨመርመር አድርጎበት ፖስት ሲያደርጋት ልቧ ወከክ ብሏል። ልጅቷ ባይዙ ተመችቷታል። ኤአይ ነው የኔ እናት። የፖስት ዘመን ማለት ነው። እሺ ይሰማል። እሺ እኔ የምፈልገው ማለት የሆነ ምክር ነበር ማለት የሆነ ማውራው ልጅ ነበረ ማለት ነው። ኢትዮጵያ ነው ያለው። ከዛ እንዴት ነው የተዋወቃችሁት? አይ ቴሌግራም ላይ ተዋወቅ እኮ። የጦስ ዶሮውን ንገሪኝ። ቴሌግራም ላይ በምን አጋጣሚ ተዋወቃችሁ? አይ ቴሌግራም ላይ እንተዋወቃለን። የሰፈር ልጅ ነው ግን ከዛ እሱ ሀያ ላይ ከዛ መለስኩለት። ከዛ ማውራት ጀመረ። ከዛ ያወራን በጣም ብዙ ጊዜ ሆነና እና እሱ ያኔ ዶክተር ነውና እሱ አሁን ማግባት ይፈልጋል። እኔ ደግሞ ማግባት አልፈልግም። ምን ያለሁት እዚህ ሳውዲ ነውና እያወራን ብር ፈለገ ማለት ነው። አሁን ሰሞኑን ብር ላኪልኝ ምናምን አለኝ። ከዛ እኔ ደግሞ ብር ሲሉኝ ደሜ ነው የሚፈላውና በቃ ቦለኩት በቴሌግራም በኢሞ ማለት ነው። ከዛ ለምን ትቦልኪኛለሽ ምናምን ማለት ይሆን እልም ይላል። በ3 ቀን 1 ቀን ምናምን ይመጣል። እኔ ደግሞ ያ በቃ ምንም ሰላም ሊሰጠኝ አልቻለም። ውስጤ በጣም ይጠራጠራል። ከዛ ልክ አደረኩት። ከዛ በኋላ ትናንትና ጻፈልኝ በሌላ ስልክ ማለት ነው ቴሌግራም ላይ ለምን ትቦልኪኛለሽ? አንዴ ፍችና የምነግርሽ ነገር አለ ምናምን። ደግሞ መፍታት አልፈለኩም እና አሁን ጥፋተኛ ነኝ። ምን ያህል ብር ጠየቀ? ወደ አዲስ አበባ ሊመጣ ነው ትምህርት ሊማር ማለት ነው ዲግሪ ሊማር። ከዛ ለዛ ነው የሆነ መጀመሪያ ስራ ሊገባ ነበርና 22,000 ብር ያስፈልገኛል። እሺ ሌላ አልኩት። ሌላ ደግሞ መንቀሳቀሻ የሚያስፈልገኛል። እዛ እሱ በእርግጥ እኔ ማግባት ይፈልጋል። እኔ ደግሞ ማግባት አልፈልግም። እኔ ማግባት የሚፈልገው ብር ስለፈለገ ነው ወይስ ትክክለኛ ስለሚወደኝ ነው? እኔ ያኔ ጥፋተኛ ነኝ እያልኩኝ አንዳንዴ ራሴን እንትን እላለሁ። ግን ደግሞ እኔ ብር ሲጠይቀኝ ቦለኩት። ታፈቅሪዋለሽ? እኔ ፍቅር አልያዘኝም። ምን ብዬ ነበር ያለው? ምንድን ነው ታዲያ ለምን እንደምታወሪው? ፍቅር ካልያዘሽ የሆነ ግን ሳወራው ደስ ይለኛል። ምኑን የተመቸሽ? የሆነ አለ አይደል የሆነ ወንድ ነገር ቀብረር ያለ ምናምን ነገር። ዶክተር ነው ደግሞ በዛ ላይ ዶክተር ነው። ምን ያህል ጊዜ ነው የሆነሽ ስደት ከመጣሽ? 3 ዓመት እየበላኝ። በ3 ዓመት ውስጥ ፈልገውን አሳክቻለሁ ብለሽ ታምኛለሽ? ኧረ በጭራሽ 50% ምናምን
እድሜሽ ምን ያህል ነው? 21 እሺ ሚዩት አድርጊ። ማደንዘዣ ወጓት። ቀዶ ጥገናውን እንጀምረዋለን። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን እሱን መርፌ ያቀብሉኝ እስኪ። ትንሽ ያረጋገሻል፣ ለብለብ ሊያደርግሽ ይችላል። ለነገሩ ሰናፍጭም አድርገንበት እኮ አሁን ምንም አስነጥሶ የሚወጣ ነገር አይደለም እየሆነ ያለው። አንደኛ ነገር የኔ እናት 22 ዓመትሽ ነው። በዚህ ጊዜ ቴሌግራም ላይ ዶክተር ነኝ ባይ ዶክተር መሆኑ እንግዲህ አንቺ ዶክትሬት ሲሰጠው አላየሽም። ዶክተር ነኝም አለ ፓይለት ነኝም አለ ጂኒ ነኝም አለ ማመን የለብሽ። ወንድ ልጅ የሚያደርገውን ነው ማየት ያለብሽ፣ ተግባሩ አይንሽን ነው ማየት ያለብሽ። ከወንድ ልጅ ጋር በሚኖርሽ ቅርር ወሬውን አይደለም። ምንም ነኝ ሊልሽ ይችላል። ወንዳ ወንድ ነው ያልሽ፣ ምን ነው ወንዳ ወንድነቱ? ወንዳ ወንድነት እንዲህ ነው እንዴ? የወንዳ ወንድነት ትርጉም ምንድን ነው አልገባኝም። ለአብዛኞቻችሁ የወንዳ ወንድነት ቫሊዩ እንዴት ነው የምትለቁት? አብዛኞቻችሁ ሴቶች እንዴት ነው መልክ ነው የምታዩት ለወንዳ ወንድነት? ፂሙ፣ ፀጉሩ፣ ምናምን አለባበሱ፣ አረማመዱ፣ ደረቱ ነው ምናምን አቋሙ፣ ድምፁ ነው ወንዳ ወንድነቱን የሚያረጋግጥላችሁ። ድምፅ እኮ በኤአይም እኮ ላሳምረው እችላለሁ። ድምፄ ስለ ጎረን እንዴት ነሽ ደህና አደርሽ የኔ ፍቅር ምናምን ስላለ ነው ወንዳ ወንድነት። ለወንዳ ወንድነት የምትሰጡት ምልከታና ሀሳብ ይመስለኛል ወደ ተሳሳተ መንገድ እየመራችሁ ያለው አብዛኞቻችሁ። ወንዳ ወንድነት ማለት እኔ ልንገርሽ ይገባሽ ከሆነ ወይም ልንገራችሁ ካልገባችሁ፣ ወንድ ልጅ በራሱ መቆም ቻለ ማለት ነው ወንዳ ወንድነት። እናንተ ደረቱ ሰፊ ነው ምናምን አቋሙ ምናምን ወንዳ ወንድ ብላችሁ የምታስበው ቀጫጫ ለምን አይሆንም? ንፋስ ሊወስደው አንድ ሐሙስ የቀረው አይነት ወንድ ሆኖ ግን ልቡ ግን ጠንካራ በራስ መተማመን ያለው የአንበሳ ልብ ካለው በሰው ላይ ሰውን በራሴ ላይ በአምላኬና በራሴ ላይ ተደግፌ ነው ህይወቴን የማሻግረው የሚል በከፍተኛ በራስ መተማመን ያለው ጠንካራ ቴንክ ዩ ሶ ማች ለፍቶ ማደር የሚፈልግ የሰው ገንዘብ የማይፈልግ ለሴት ልጅ ክብር ያለው የህይወት ዋጋ የገባው ሩቅም ያለም ራዕይ ያለው ገብቶሻል። አሁን ገንዘብ ላይ ኖሮ እኮ ይችላል፣ ግን ትልቅ ራዕይ ያለው ይሄ ወንዳ ወንድ ይባላል። ገባሽ? ሰው አንዳንድ እኮ እዚህ መቶ ስለ ወንዳ ወንድነት ዲፊኒሽን ሊሰጠን የሚሞክረው እኮ ወንድ ሱሪውን ዝቅ አድርጎ ስለሄደ እዚህ ሎቲ ስላደረገ የማይሆነ ቃላት ከአፉ ስላወጣ ስለተሳደበ እናትሽ እንዲቱን እናት እንዲቱን ስላለ ገብቶሻል። ከሴቶች ገንዘብ ስለከፈለ 99 ፍቅረኞች ስላሉት ወንድ ነኝ ብሎ ማሰቡ እሱ የወንዳ ወንድነት የስህተት እሳቤ ነው። ርካሽ ዕቃ ግን ማንም ፈላጊ ያለው ገብቶሻል። ውድ የሆነ ወንድ ልቡ ነው ወንዳ ወንድ የሚሆነው። ስለዚህ አርፈሽ ስራሽን ስሪ። እሺ የእኔ እናት ገና ነሽ፣ 22 ዓመትሽ ነው። በዚህ ጊዜ ስለ ፍቅር የምታስቢበት ጊዜ ነው ብዬ አላስብም። አባሪ ማታፈቅድ በመሰራው አላፈቅረውም ብለሻል። ስለዚህ በቀይ ካርድ አባሪ እንዳታወሪ ከዚህ በኋላሽ። እሺ እሺ አሌክስ አመሰግናለሁ። ቴንኪው በል። ስምሽም ያው ጥሩ ነው ነው የሚለው ሴተላጤ ሆነሽ ሲንግል የሚለውን ወደ እሳቤ ወደ አማርኛው ስናመጣው ላጤዎቹ የላጤዎቹ ማህበር ተቀላቀሉ። የሲንግሎቹ ማህበር መታወቂያ አውጡ መታችሁ። መታወቂያችሁ ኢንተርናሽናል ነው የሚሆነው። ላጤ በመሆን ጤናችሁን ጠብቁ። ፍቅረኛ ያላቸው ሰላም የላቸው። እውነቴን እኮ ነው። አብዛኞቹ ሰንደል ሰክተው ሃይላንድ ይዘው ልብሳቸውን ቀዳደው ብቻቸው እንቅልፍ መተኛት ተኝቶ የሚለፈለፍ ሰው ካያችሁ ሲንግል አይደለም ማለት ነው። ጧ ብሎ የሚተኛ በቃ ይሄ ሞት ይመስል ለጥ ብሎ ምንም ሳይገላበጥ ራሱ ሳያንኮራፋ ራሱ የሚተኛ ወንድም ሴትም ካያችሁ ያ ሰው በህይወት ውስጥ ሲንግል ነው ማለት የሚል ድምዳሜ ላይ ለመድረስ እንገደዳለን። አንዳንዱ ሰው ይመጣን አንተ ምንድን ነው እስቲ ንገረኝ ሲንግል ነህ አይደለም ምናምን ይሉኛል። ሲንግል ነኝ አይደለም የሚለውን እኔ ከምናገረው ላይፌ ቢናገረው ይሻል። ስመጣ ሁሌ እየሳኩ የምመጣ ከሆነ ስታዩኝ ሁሌ እየወፈርኩባችሁ መጣባችሁ ከሆነ ወሽበር ማያረገኝ ከሆነ ብቻዬን ማላወራ ከሆነ አሁን ከእናንተ ጋር የወረው ወደ ጎን ማላወራ ከሆነ 10 ጊዜ ስልኬ አንድ የመጣው እያልኩ ማልሄድ ከሆነ ወሽበር ማያረገኝ ከሆነ አይምሮዬን ወሰድ መለስ ማያረገኝ አንዴ ሰው አንዴ ጂኒ ጠዋት ሴጣን ማታ መልአክ የማያረገኝ ከሆነ ከዚህ በላይ
ሲንግል ለመሆኔ ማብራሪያ ተፈልጋ አይታ አታውቅም እንዴ? ሰላሜን አይታ አታውቅም? ለማንኛውም ላጤዎቹ እንግዲህ ማህበራችን ተቀላቀሉ። ኤኒዌይስ ያው አላርማችን ጮኋል፣ ሰዓታችን አልቋል።